የመጥፊያ ስለት በከፍተኛ ደረጃ እየተዘጋጀ መሆኑን ተረድቻለሁ። ከዚህ በኋላም የኒውክሌር ጦር መሳሪያ ከመጣጠቅ ውጭ ሌላ ምርጫ የለኝም አለች ኢራን። የአሜሪካው ፕሬዚደንት ዶናልድ ትራምፕ በበኩላቸው በመጀመሪያው የውጭ ሀገር ጉዟቸው ሳውዲ አረቢያን፣ የተባበሩት አረብ ኤምሬትና ኳታርን ለመጎብኘት ማቀዳቸው ተሰምቷል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችንም መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ሰላም ያልገዛውን ኃይል ይገዛዋልን አሊያም ሲሆንም በውድ ሳይሆንም በግድ ናት የምትባለው አሜሪካ ፕሬዚደንቷ ዶናልድ ትራምፕ ባለፈው ሳምንት ንግግራቸው ኢራን በኒውክሌር ፕሮግራሟ ዙሪያ ከተስማማች ተስማማች፣ ካልተስማማች ደግሞ ሲሉ ኢራንን በቦምብ ሊያደባዩት መዛት ማስጠንቀቃቸው አይዘነጋም። ኢራን ያንን ተከትሎም ትናንት መግለጫ አውጥታለች። ኢራን በመንፈሳዊ መሪዋ አያቶላ አሊ ሰይድ ካሚኔ አማካሪ አሊ ላሪጃኒ በኩል መግለጫ ሰጥታለች። እንዲህ ስትል ኢራን ጥቃት የሚሰነዘርባት ከሆነ በቀጥታ የኒውክሌር ጦር መሳሪያ ታጠቃለች ነው ያሉት። ኢራን በትናንትናው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ደንታቢስ አስተያየትም ክፉኛ መቆጣቷን የተገለጠው የአሜሪካው ፕሬዚደንት ዶናልድ ትራምፕ ከትናንት በስቲያ እሁድ ዕለት ኢራንን በቦምብ ለመምታት መዛታቸውና ተጨማሪ ቀረጥ ሊጥሉባት መወሰናቸው ይታወቃል። የኢራን ባለስልጣናት በበኩላቸው ሀገሪቱ በዚያ መልኩ ሳለች ከአሜሪካ ጋር የኒውክሌር ድርድር እንደማትቀመጥ ማስታወቃቸው ይታወሳል። ኢራን በአሜሪካ ወይም በአጋር አባሮቿ አንዳች ጥቃት የሚሰነዘርባት ከሆነም በቀጥታ የኒውክሌር ጦር መሳሪያ ትታጠቃለች፣ ሌላ ምርጫ የላትም ሲሉ የኢራኑ መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔይ ደግመውና ደጋግመው አስጠንቅቀዋል። የኢራኑ መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔይ በረመዳን የጾም ፍቺ መልእክታቸውም አሜሪካና አጋር አባሮቿ የዚያ መሰል ጥቃት ትንኮሳ እንኳን ቢሰነዝሩብን የማያስቡት ጠንካራ የእሳት አበላ ይወርድባቸዋል ሲሉ አስጠንቅቀዋል። አሜሪካ በዚህ ወቅት በመካከለኛው ምስራቅ ቀጠና ምድር ከኢራን አጎራባች ባሉ ሀገራት በትንሹ 10 የጦር ማዘዣ ሰፈር እንዳላት ሲገለጥ ከ50 ሺህ በላይ ወታደሮችም አሏት ሲሉ በኢራን አብዮታዊ ዘብ ኃይል ከፍተኛው አዛዥ ጀነራል አሚር አሊ ሀጂዛዴህ አስጠንቅቀዋል። አሜሪካን ጨምሮ የምዕራቡ ዓለም ሀገራት ኢራን የኒውክሌር ጦር መሳሪያ ሰርታለች ሲሉ ይከሷታል። ኢራን በበኩሏ ከኔም ከናንተ ሚራቅ ስትል ሽምጥጥ አድርጋ መካዷ ሳይዘነጋ ይሄ ደግሞ እባብ ለእባብ ይታይ ካብ ለካብን ያስታውሷል። ባለፈው የአውሮፓኑ መጋቢት 7 ቀን የአሜሪካው ፕሬዚደንት ዶናልድ ትራምፕ ለኢራኑ መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔ በጻፉት ደብዳቤ ኢራን በኒውክሌር ፕሮግራሟ ዙሪያ ለምናቀርብላት ሀሳብ ካልተቀበለችና ካልተግባባች የቦምብ ውርጅብኝ ይጠብቃታል ማለታቸው አይዘነጋም። ያንን ደብዳቤ ያነበቡት አያቶላው ግን የአሜሪካን ሀሳብ የማጭበርበር በርሳቸው ቃል በቃልም ዲሰፕቲቭ ሲሉ አሽቀንጥረው መጣላቸው ይታወሳል። ትራምፕ ለኢራን የጻፉት ደብዳቤ ከካሚኔ እጅ የደረሰው ደግሞ ባለፈው መጋቢት 12 ቀን በተባበሩት አረብ ኤምሬት አምባሳደር በኩል ነው። ባለፈው ሐሙስ ታዲያ የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው በሰጡት ማብራሪያ የምላሻችን መልእክቱ በኦማን በኩል ተልኮላቸዋል ሲሉ መናገራቸው አይዘነጋም። የኢራኑ ፕሬዚደንት ማስዑድ ፔዜሽኪያን በበኩላቸው እሁድ ዕለት በሰጡት መግለጫ ሀገራቸው በምንም መንገድ ከአሜሪካ ጋር የቀጥታ ድርድር እንደማታደርግ በይፋ ተናግረዋል። በአሜሪካና በኢራን መካከል ግንኙነቱ ክፉኛ መሻከሩን ተከትሎ ከአውሮፓውያኑ 1979 ጀምሮ በሁለቱ ሀገራት መካከል ኦማን እንደ ድልድይ ሆና የምታገለግል ሀገር መሆኗ ይታወቃል። ምዕራባውያኑ መንግስታት ኢራንን የሚከሷትና የሚወቅሷት በኒውክሌር ፕሮግራሟ ብቻም አይደለም። ኢራን በድፍን ቀጠናው የተለያዩ ታጣቂ ኃይሎችን እየመለመለች እያሰለጠነች እየሰነቀች እያስታጠቀችና እየመራችም ጭምር ታሰማራለች በሚል አብጠለጥሏታል። ኢራን በበኩሏ አንዳንዴ የሚቀርብባትን ክስ ብትክድም ብልጭ ሲልባት ደግሞ እሳያበጀሁ ማለቱ አልቀረም። የኢራኑ መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔይ በበኩላቸው እንዲህ ይላሉ። በመካከለኛው ምስራቅ ቀጠና ምድር አንድ ብቸኛ ጠላትም ታጣቂ ኃይልም አለ፣ ያውም የጽዮናዊት ኢዝራኤል መንግስት ነው ሲሉ ደጋግመው ይገልጣሉ። ኢራን ጠላቶቼ ከላይ አላረፉም ስትል ዛሬም ምሬቷን ትገልጣለች። በኢራን አብዮታዊ ዘብ ኃይል የባህር ኃይል ትናንት 2 የውጭ ሀገራት የነዳጅ ጫይ መርከቦችን መያዙን አስታውቋል። መርከቦቹ የተያዙት ደግሞ በፋርስ ባህር ሲቀዝፉ ነው። የኢራን አብዮታዊ ዘብ ኃይል ባወጣው መግለጫው ታዲያ በሁለቱ የነዳጅ ጫይ መርከቦች ላይ የነበሩ 25 የመርከቦቹ ሰራተኞች ከ3 ሚሊዮን ሊትር በላይ ነዳጅ ዘይት ጋር በቁጥጥር ስር መዋላቸውን ያስታወቀው አሜሪካ በኢራን ያለውን የአያቶላዎቹን አስተዳደር ለመቀየር ከፍተኛ ጫና እያሳደረች መሆኑ ይገለጣል። በአሜሪካ የገንዘብ ሚኒስቴር ዋናው ሰው ስኮት ቤሰንት በሰጡት ማብራሪያ በኢራን መንግስት ላይ ከፍተኛ ጫናና ማዕቀብ ይደረጋል ነው ያሉት። ከዚያ መሰሉ እርምጃ ደግሞ አሉ በኢራን የነዳጅ ዘይት ምርትና ሽያጭ ላይ እንዲሁም የካሚካዝ የሰው አልባ የጦር አውሮፕላኖች እንዳይመረቱ ብርቱ ማዕቀብ መጣል የኢራንን እግርና እጃሽ መደምደዋል፣ አፏን ይለጉመዋል ለምን ያሉት ስኮት ቤሰንት አሜሪካ በኢራን ላይ ከያዘችው መመሪያ በዋናነትም ከኢራን ህዝብ ጋር በአንድነት ቆመው የአያቶላዎቹን መንግስት ሰላም መንሳትና በሂደትም ከናካቴው ለመቀየር ስልት መቀመርን ያጠቃልላል ነው ያሉት። እንደ አብነት እንኳን በኢራን የአውሮፓውያኑ
በ2022 ዘመን የኢራን ህዝብ ተቃውሞ ግልብጥ ብሎ አደባባይ ሲወጣ ህዝቡ ካነገበው መፈክሮች መካከል ዴስ ቱ ዘ ዲክታተር ዌዘር ሼህ ኦር ሱፕሪም ሊደር የሚል ይገኝበታል። አሜሪካ በዚህ ሰሞን በኢራን የሚደገፉ ጠንካራ ተዋጊዎች ናቸው የሚባልላቸውን የየመን ሀውቲዎችን ክፉኛ መደብደቧ ይነገራል። የአሜሪካዋ ብርቱና ጠንካራ አጋር አባሯ ሀገር ኢዝራኤል በበኩሏ በደቡባዊ ቤይሩት ከባድ የተባለ የአየር ጥቃት መፈጸሟ ተሰምቷል። የኢዝራኤል ጦር ኃይል በሰጠው ማብራሪያ ጥቃቱን የፈጸመው በሄዝቦላ ይዞታዎች ላይ መሆኑንና በጥቃቱም 3 ሰዎች መገደላቸውን የተገለጠው እንደ ኢዝራኤል ጦር ኃይል ማብራሪያ ታዲያ በደቡባዊ ቤይሩት የሚገኘው የሄዝቦላ ኃይል ለጋዛ ሰርጡ ሐማስ ብርቱና የማያቋርጥ ድጋፍ የሚያደርግ ነው። ኢዝራኤል በጋዛ ሰርጥ የያዘችው ከባድ ጥቃት በዘግናኝነቱ ተጠቃሽ ሆኗል። በጋዛ ሰርጥ ያሉት ያለ ወላጅና አሳዳጊ የቀሩት ህጻናት በኢድ አልፊጥር ቀን አንድ ጥያቄ አንስተዋል ነው የተባለው። ያው ዋት ዋዝ አወር ክራይም ሲሉ በአንድ ወቅት በተለያዩ ጣፋጭ ምግቦች እየተንበሻበሹ አዲስ ዓመት በዓል ልብስና ጫማ አድርገው ከቤተሰቦቻቸው ጋር በደስታ የሚያሳልፉት ህጻናት ዛሬ በጋዛ ሰርጥ ህጻናት ወላጅ ቤተሰቦቻቸውን አጥተው በለቅሶና በድንጋጤ በሐዘን ተውጠው በዓል ማክበር ቀርቶ የቆሙበትን ሳያውቁት ሆኗል የሚታዩት። በጋዛ ሰርጥ በሐማስ የሚተዳደረው የጤና ሚኒስቴር ባወጣው መግለጫው ከጥቅምት 7 2023 የኢዝራኤል ሐማስ ጦርነት አንስቶ እስከ ዛሬ ድረስ ከ38 ሺህ በላይ ህጻናት በጋዛ ሰርጥ ያለ ወላጅና አሳዳጊ ቀርተዋል። 32151 ህጻናት አባታቸውን፣ 4417ቱ ደግሞ እናቶቻቸውን፣ 1918ቱ ህጻናት ደግሞ በሙሉ አባትና እናታቸውን አጥተዋል ሲል ያሳያል። በመካከለኛው ምስራቅ ቀጠና ምድር ያለው ምስቅልቅል ቋጠሮና የሳት ጨቀጨቅ ዛሬም ለሰሚው ግራን ሆኖ ቀጥሏል ነው የሚባለው። ጦርነትን እየወለደ ሸምጋይ ቢሉ ገላጋይ እየጠፋ የንጹሐን ደም መፍሰሱና ህይወት መቀጠፉ በከፋ ሁኔታ ቀጥሏል ነው የተባለው። ጉዳዩ ይህም ማነስ የተባለ ይመስል ደግሞ ዛሬም ሌላ የሞት ድግሱ አቆልቋዩ ተጥሏል። ይህ በእንዲህ እንዳለ የአሜሪካው ፕሬዚደንት ዶናልድ ትራምፕ ለመጀመሪያ ጊዜ በውጭ ሀገራት የጉብኝት እቅዳቸው ሳውዲ አረቢያን፣ የተባበሩት አረብ ኤምሬትና ኳታርን ለመጎብኘት ማቀዳቸው ተሰምቷል። ትራምፕ በሰጡት ማብራሪያ ታዲያ ጉብኝታቸው ምናልባትም በቀጣይ ወር ቢዘገይም ደግሞ ትንሽ ገፋ ብሎ ነው ያሉት። ትራምፕ በገዛ የሀገሬው ህዝብ ዘንድ በነገር እየተጠለጠሉ መሆኑ ተሰምቷል። ትራምፕ በግልጥ ራሳቸውን እንደ አሜሪካ የነገስታት ንጉሥ አድርገው የቆጠሩ በአሜሪካ ፕሬዚደንቶች ታሪክም የመጀመሪያው ሰው ናቸው በሚል ይነሳሉ። ሲሾም ያልበላ ሲሻር ይቆጨዋልን መሆኑ ነው። ትንታኔ ዘገባውን ስናዘጋጅ በዋቢነት ታይምስ ኦፍ ኢዝራኤልን፣ ጀሩሳሌም ፖስትን፣ ዘ ኒው አረብን፣ ተህራን ታይምስን፣ ፎክስ ኒውስን፣ ዋሽንግተን ፖስትን፣ ዋሽንግተን ኤግዛማይነርን፣ አኒ ኒውስና ኤዥያ ዋንን ተጠቅመናል።